ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ሕዝብ ቅዱሳን እህቶችና ወንድሞቼ በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። እኔ በጣም ደህና ነኝ። እግዚአብሔር አምላካችን ስም ይባረክ። ዛሬ ደግሞ ምን አላችሁ፣ በእጃችሁ ምን አለ፣ በጓዳችሁ ምን አለ በሚል ርዕስ እግዚአብሔርን ቃል እንካፈላለን። የማርቆስ ወንጌል ምዕራፍ 6 ከቁጥር 30 እስከ ቁጥር 44 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ሐዋርያትም በኢየሱስ ዙሪያ ተሰብስበው የሰሩትንና ያስተማሩትን ሁሉ ነገሩት። ብዙ ሰዎችም ይመጡና ይሄዱ ስለነበር ምግብ እንኳን ለመብላት ጊዜ ስላልነበራቸው እስቲ ብቻችሁን ከእኔ ጋር ወደ አንድ ገለልተኛ ስፍራ እንሂድ፣ ጥቂትም እረፉ አላቸው። ስለዚህ ብቻቸውን ወደ አንድ ገለልተኛ ስፍራ በጀልባ ሄዱ። እነርሱም ሲሄዱ ብዙ ሰዎች አይተው አውቀዋቸው ከከተማ ሁሉ በእግር እየሮጡ ቀድመዋቸው ደረሱ። ኢየሱስም በጀልባዋ በሚወርድበት ጊዜ ብዙ ሕዝብ ተሰብስቦ አየ። እረኛ እንደሌላቸው በጎች ስለነበሩ አዘነላቸው። ብዙ ነገርም ያስተምራቸው ጀመር። በዚያም ቀኑ እየመሸ በመሄዱ ደቀ መዛሙርቱ ወደ እርሱ ቀርበው እንዲህ አሉት፣ ይህ ቦታ ምድረ በዳ ነው፣ ቀኑም መሽቷል። በአካባቢው ሰው ወዳለበት መንደር ሄደው የሚበላ ነገር ገዝተው እንዲመገቡ አሰናብታቸው። እርሱ ግን መልሶ የሚበሉትን እናንተ ስጧቸው አላቸው። እነርሱም ሄደን በ200 ዲናር እንጀራ ገዝተን የሚበሉትን እንሰጣቸውን አሉት። እርሱም ስንት እንጀራ አላችሁ አላቸው። እስቲ ሄዳችሁ እዩ አላቸው። አይተውም 5 እንጀራ 2 ዓሣ አሉት። ከዚያም ሕዝቡን በለመለመ ሳር ላይ በቡድን አስቀምጧቸው አላቸው። ሕዝቡም 100 50 ሆነው በቡድን ተቀመጡ። እርሱም 5 እንጀራውን 2 ዓሣውን ይዞ ወደ ሰማይ በማየት ባረከ። እንጀራውንም ቆርሶ እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። 2ቱንም ዓሣ ከ2 ከፈለው። ሁሉም በልተው ጠገቡ። ደቀ መዛሙርቱም ከተበላው እንጀራ ዓሣ 12 መሶብ ፍርፋሪ አነሱ። እንጀራውንም የበሉት 5000 ወንዶች ነበሩ። እንጸልያለን። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ እናመሰግናለን። ይህ ሕያው ያንተ ቃል ነው፣ እስትንፋስ ያለበት እግዚአብሔር ሆይ መንፈስ ያለበት ደግሞ በመንፈስ ቢነገር ለሚሰሙት ሁሉ ሕይወትን የሚሰጥ ቃል ነውና በጌታ በኢየሱስ ክርስቶስም የዚህ ቃል መንፈስ አባት ሆይ ይህን በሚሰሙ ሁሉ ላይ ለኔው ለተናጋሪዋ ለሚሰሙ ሁሉ ጸጋን እንዲሰጥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም በዚህ ቃል እውነት ደግሞ አልፈ እንድትናገረን፣ እንድትመክረን፣ እንድታበረታታ፣ እንድታጽናናን፣ ያለንን እንድታሳየን፣ ያለንን ማንሳት እንድንችል ጌታ መንፈስ ቅዱስ ሆይ ደግሞ አይኖችን እንድትከፍት በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ቀሪው ጊዜና ሰዓት ባርክልን በጌታ በኢየሱስ ስም አሜን። እንግዲህ ይሄ የተከናወነው እንግዲህ አስቡት፣ አገልግሎት ውላችሁ ደክሟችሁ ማረፍ በምትፈልጉበት ሰዓት እንደገና ሌላ አገልግሎት ሲከፈት ማለት ነው። ሌላ አገልግሎት የእናንተን ብዙ ኤፈርት የሚጠይቅ የእናንተን ብዙ እንቅስቃሴ የሚፈልግ አገልግሎት ገጠማቸው። ደቀ መዛሙርቱ አገልግለዋል፣ ጌታ ልኳቸው አገልግለዋል፣ ሪፖርት አቀረቡ። ከዛ ደክሟቸዋል። ኑ እረፉ አላቸው ጌታ ኢየሱስ ክርስቶስ። ኑ ከኔ ጋር ደግሞ ጥቂት እረፉ። ግን ማረፍ የማይችሉበት ሁኔታ ደግሞ ሰፊ ደግሞ አገልግሎት ከፊት ለፊታቸው ገጠማቸውና ጌታ ኢየሱስ ክርስቶስ ለሕዝቡ ራራ። እረኛ እንደሌላቸው መንጋ አየ፣ ራራላቸውና አስተማራቸው። ቀኑ ሙሉ መሸ። ቀኑ ሙሉ አልበሉም እነዚህ ሰዎች። እንግዲህ የሕይወትን እንጀራ ነው ጌታ ሲመግባቸው ያለውና የሚበሉትን ስጧቸው እናንተ አላቸው። 200 ዲናር በ200 ዲናር ገዝተን እንጀራ ልንመግባቸው ነው? ምናልባት እነዚህ ሰዎች 200 ዲናር ይሆን ያላቸው ደቀ መዛሙርቱ። በዛን ወቅት 200 ዲናር የ7 ወር የአንድ አይሁድ
ገቢ ነው፣ የ7 ወር ገቢ ነው። ጌታ ኢየሱስ ክርስቶስ የሚያደርገውን ያውቅ ነበር፣ ሊያደርግ ያለውንም ያውቅ ነበር። በሌላ መጽሐፍ ክፍል እንደሚል ይፈትናቸው ይላል። ይፈትነው፣ ፊልጶስን ይፈትነው። ፊልጶስ ሆይ ብሎ ዳይሬክትሊ ፊልጶስን በዚህ እንደፈተነው ይነግረናል ዮሐንስ ወንጌል ላይ። ኢየሱስ ጌታ ነው ወገኖቼ። በጣም ብዙ ረሃብተኛ አለ በዚህ ምድር ላይ፣ በጣም ብዙ ረሃብተኛ። ኢየሱስም ብዙ ረሃብተኞች መመገብ ይፈልጋል። ልክ እንደነዚህ ደቀ መዛሙርት እናንተ የሚበሉትን ስጧቸው። እኔ እናንተ ይህን የምትሰሙ የሚበሉትን እንድንሰጣቸው የሚጠብቃቸው ብዙ ጽድቅ የተራቡ፣ ብዙ እውነት የተራቡ፣ ብዙ መንገድ የተራቡ ሰዎች አሉ። እና ጌታ ኢየሱስ ክርስቶስ እነዚህን ረሃብተኞች መመገብ ፈለገ። ለመመገብ ደግሞ ደቀ መዛሙርቱን መጠቀም ፈለገ። እነዛ ለራሳቸው ራሱ የማይበቁትን፣ ለራሳቸው እንኳን የማይሆኑትን፣ ለራሳቸው የሌላቸውን ሁሉ ትተው የተከተሉትን እነሱን ስጧቸው። ለነዚህ የሚበሉትን ስጧቸው። የደቀ መዛሙርቱ ምላሽ አይደል አንችልም፣ የለንም። 200 ዲናር እንኳን ብንገዛ ከምን ይሆናል? ምን ይደርሳል? ለስንቱ አብልተን ስንት ሰው ታውለን? እንዳነበብነው የመጽሐፍ ቅዱስ ክፍል ወንዶቹ ብቻ 5000 ናቸው፣ ሴቶችና ሕፃናት ሳይቆጠር። ይህን የሚመግብ ነገር ከየት እናመጣለን? ጌታ ኢየሱስ ክርስቶስ ግን ምን አላችሁ? ምን አላችሁ? ስንት እንጀራ አላችሁ? ሂዱና እዩ እስቲ። አሁን ባነበብነው ክፍል ሂዱና ምንድን ነው ያለው? እንድሪያስ መቼስ ወደ ጌታ ወደ ኢየሱስ ክርስቶስ ሰዎችን ማምጣት በጣም ጸጋው ነው። ሰዎችን ወደ ጌታ ማምጣት ያውቃልና እንድሪያስ ነው ያየው ይሄንን ልጅ። አንድ ልጅ እንግዲህ ለውሎ ሊሆን ይችላል ይዞ የመጣው እዛ ስፍራ ላይ ተገኘ። ሃሌሉያ! ሕፃን ልጅ ይለዋል። እና እንግዲህ እናቱ ቋጥራለት ምሳቃ ቋጥራለት ይዞት የመጣው ሊሆን ይችላል። አለ በመካከላችን 5 እንጀራና 2 ዓሣ ያዘ ሕፃን ልጅ። አምጡት፣ ወደ እኔ አምጡት። ኢየሱስ ክርስቶስ ጌታ ነው። ከዛ ያንን ዓሣና እንጀራ ከተቀበለ በኋላ ጌታ ኢየሱስ ክርስቶስ ወደ ሰማይ አይቶ ባረከና እንኩይን ስጧቸው ብሎ ሰጠ። ብዙ ጊዜ እዚህ ጋር ጌታ ኢየሱስ ክርስቶስ 2ቱን ዓሣና 5ቱን እንጀራ ባረከ። ምትሃት አይደለም ያደረገው። በነገራችን ላይ ምትሃት ወይም አስማት እንጀራ የሚመስል ነገር ወይም ዓሣ የሚመስል ነገር አይደለም ያባዛው። ሊትራሊ ዓሣ ነው የፈጠረው። እዛ ቦታ የተዘጋጀ ዓሣ የተዘጋጀ እንጀራ ነው የፈጠረው። መለኮት ነው እግዚአብሔር ልጅ ጌታ ኢየሱስ ስሙ ይባረክ። ከሌለም ማምጣት ይችላል። አይደለም ዓሣና እንጀራ ኖሮ ከሌለበት ራሱ ማምጣት የሚችል ድንቅ ጌታ እና ያና በዛ ባረከ፣ ፈጠረ። ሌላ ዓሣና እንጀራ ፈጠረ። ዛጋ 5000 መግቦ 12 መሶብ የሚነሳ መብልን በዛ ስፍራ ፈጠረና ያን ህዝብ መገበ። ከዛ ረሃባቸው የሚያስታክስ እንዲበረቱ የሚያደርግ በርትተው እንዳይጠወልጉ መንገድ ላይ እንዳይወድቁ የሚያደርግ መብልን ሰጣቸው ማለት ነው። ወገኖቼ ዛሬም ጌታ ኢየሱስ ክርስቶስ ምን አላችሁ ይላል። ምናልባት ጥቂት ነገር ሊኖር ይችላል እጃችን ላይ። አንዳንዴም አናየውም፣ እያለንም አናየውም፣ እያለንም አናውቀውም። አንዳንድ ጊዜ እግዚአብሔር ዓይናችንን ይክፈት። ያለንን ነገር ምንም የምንሰጠው ያለንም አይመስለን ሰዎች ምን እኔ ያለኝና ነው ምን የሚሰጥ ነገር አለኝና ነው የምንል ሰዎች እግዚአብሔር ዓይናችንን ይክፈት። ያለንን ነገር እንወቅ። ያለንን ነገር ደግሞ ወደ ጠየቀን ጌታ ደግሞ እኛም ሰው ሆነን ማለት ነው ደግሞ ምን ሰጠው ኖሮ ማለት ነው። ተሰጥቶን እኮ ነው እሱ
የምንሰጠው ኑሮን ተጠይቀን ደግሞ ለጌታ መልሰን የምንሰጠው ነገር ኑሮን መልሰን እንስጠው። እስቲ የእግዚአብሔር አምላካችን ስም ይባረክ። ጌታ ኢየሱስ ክርስቶስ ያለውን አምጡልኝ፣ 2 ዓሣና 5 እንጀራን ወደ እኔ አምጡት። ኢየሱስ ጌታ ነው። ወደ ኢየሱስ እናምጣው። ወደሚያበዛው ጌታ እናምጣው። አይደለም ያለውን ነገር የሚባርክና የሚያበዛ አይደለም፣ የሌለውን ወደ መኖር ወደሚያመጣው ጌታ እጅ ላይ እናምጣው። ብዙ ረሃብተኛ ብዙ ችግረኛን የሚያበላ የሚያጠጣ የሚያጠግብ ሆኖ እግዚአብሔር ይባርካል ሕይወታችን። እዚያችን ትንሽ ነገር በእግዚአብሔር እጅ ላይ እናምጣው፣ ጌታ እጅ ላይ እናምጣው። እግዚአብሔር ብዙዎችን የሚባርክበት ነገር አንቺ እጅ ላይ አለ። እግዚአብሔር ብዙዎችን የሚያተርፍ ነገር አንቺ እጅ ላይ አለ። ብዙዎችን የሚያጠግብ ነገር አንቺ እጅ ላይ አለ። እህቴ አንቺ እጅ ጋር አንቺ እጅ ውስጥ አለ። አንቺ ጓዳ ውስጥ አለ። ጥቂት ነው፣ ትንሽ ነው። ያቺ በኤልያስ ዘመን የነበረች ሰራፕታዊ ሴት እሷና ልጇ ብቻ በልተውት የሚሞቱት በቃ ዛሬ በልታው ምን ሞተው ነው ያለው። ኢየሱስ ጌታ ነው። እግዚአብሔር እንደገና እዛ ቤት የሚበላ ሰው ላከ። እግዚአብሔር እንዴት ታማኝ አምላክ ነው። በመታዘዝ ውስጥ በረከትን የሚሰጥ አምላክ ነው። የሚባርክ የሚያትረፈርፍ አምላክ ነውና ከምን ይሆናል የኔ አትበሉ፣ ምን ይደርሳል የኔ ደግሞ አትበሉ። ያለቻችሁ ትንሽ ነገር፣ ያለቻችሁ ትንሽ ጸሎት፣ ያለቻችሁ ትንሽ ቃል ሼር ማድረግ ለሰዎች፣ ያለቻችሁ ትንሽ ምስክርነት፣ ያለቻችሁ ትንሽ ምክር፣ ያለቻችሁ ትንሽ ማጽናናት፣ ያለቻችሁ ትንሽ ስጦታ ሄዳ ሰዎች ጋር ምን እንደምትሰራ ታውቁ፣ ምን እንደምታደርግ ቫልዩን የምታውቁት እናንተ አይደላችሁ፣ ተቀባዩ ጋር ሄዶ ምን እንደሚሰራ እናንተ አታውቁ። አንዳንዴ እንገምታለን። ይሄን ነገር ለዚህ ሰው ብሰጥ፣ ይሄን ነገር ለዚህ ሰው ብናገር፣ ይሄን ለዚህ ሰው እንዲህ ብጸልይ፣ ለዚህ ሰው እንዲህ ምን ቃል ሼር ባረገው፣ ለዚህ ሰው ይሄን ስጦታ ብሰጠው ይመጥን ይሆን፣ ቅር ይሆን፣ ይከፋ ይሆን? እመኑ፣ እግዚአብሔር ከሆነ ያንን አድርጉ ያላችሁ አድርጉ። የሰው ፊት አትዩ፣ የሰው ልብስ አትዩ፣ የሰው ማንነት አትዩ። ወደ ጌታ ወደ ኢየሱስ ክርስቶስ አምጡት። ያጠግባል። ሄዶ ያቺ ትንሽ ነገር ብዙዎችን ታጠግባለች፣ ብዙዎችን ታረካለች፣ ብዙዎችን ከማይሆን ጎዳና ትመልሳለች፣ ብዙዎችን ታሳርፋለች፣ ብዙዎችን ቀናውን መንገድ ታሳያለች። እናንተ ውስጥ ያለ ትንሽ እውነት፣ እናንተ ውስጥ ያለ ትንሽ እምነት፣ እናንተ ውስጥ ያለ ትንሽ መሰጠት፣ እናንተ ውስጥ ያለ ትንሽ ትጋት፣ እናንተ ውስጥ ያለ ትንሽ እምነት ሌሎችን ታበረታለች። ምንም የለኝም አይባል። ክርስቲያን ምንም የሌለው አይደለም። ክርስቲያን እግዚአብሔር ያለው፣ ክርስቲያን መንፈስ ቅዱስ ያለው፣ ክርስቲያን እግዚአብሔር ቃል ያለው፣ ክርስቲያን ጸሎት ያለው፣ ክርስቲያን የሚያካፍለው ያለው ሰው ነው። ሃሌሉያ ወገኖች፣ ያለንን እንመልከት። ብዙ ጊዜ የምናተኩረው የሌለን ነገር ላይ ነው። ጠላትም የሌለን ነገር ላይ ነው እንድናተኩር የሚያደርገን አይደል? የሌለን በቃ ይሄ የለሽም፣ ይሄ የለህም፣ ይሄ ጎልሃል፣ ይሄኛው እስቲ ያለን ላይ እናተኩር። እስቲ ያለኝ ላይ ላተኩር። እስቲ ያለህ ላይ ያለሽ ላይ አተኩር። ኢየሱስ ክርስቶስ ጌታ። ሃሌሉያ። ብዙ ነገር ጌታ ሰጥቶናል። ጤና አልሰጠን፣ ገንዘብ አልሰጠን፣ ትዳር አልሰጠን፣ ልጆች አልሰጠን፣ ትምህርት አልሰጠን፣ እውቀት አልሰጠን፣ ስፍራ አልሰጠንም እግዚአብሔር። አገልግሎት አልሰጠንም እግዚአብሔር። ቃሉን አልሰጠንም፣ መንፈሱን አልሰጠንም። ሃሌሉያ። ሰዎች አልሰጠንም እግዚአብሔር። እግዚአብሔር ያልሰጠን ነገር የለም። ከልጁ ከኢየሱስ ክርስቶስ ጋር እንዴት ሌላውን አትርፎ አብዝቶ አይሰጠን? እግዚአብሔር አፍቃሪ አባት ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ስለዚህ እንመልከት ያለንን ነገር። ምንድን ነው ያለኝ? በውስጤ ምንድን ነው ያለው? ምንድን ነው የተቀበልኩት ከእግዚአብሔር? እኔ ውስጥ ያለ ከእኔ ውስጥ ቢወጣ ለምድር፣ ለአገር፣ ለትውልድ ሊጠቅም የሚችል ነገር ምንድን ነው ያለው?
እኔ ውስጥ የተቀመጠው ነገር ምንድነው? በመንፈስ ቅዱስ እግዚአብሔር እኔ ውስጥ ያኖረው ነገር ምንድነው? ያንን እንመልከት። አነሰ በዛ ሳንል እናካፍል። በታማኝነት በእምነት ለሰዎች ሼር እናድርግ። ባለን አቅም ባለን አጋጣሚ ሁሉ ይሄን እናድርግ። እናንተ ምንም አይጠቅሙም ይሄ ያላችሁት ነገር ሌላ ቦታ ሄዶ ትልቅ ነገር ይሰራል። ሃሌሉያ። ኢየሱስ ጌታ። አንዳንድ ነገር እንታገላለን። እግዚአብሔር ስጡኝ ሲል እግዚአብሔር አምጡ። አንዳንድ ጊዜ ጊዜያችንን፣ አንዳንድ ጊዜ እውቀታችንን፣ አንዳንድ ጊዜ ስማችንን፣ አንዳንድ ጊዜ ያለንን ስፍራ ፖዚሽናችንን፣ አንዳንድ ጊዜ ያለንን እውቅና፣ አንዳንድ ጊዜ ያለንን በቃ የኛ የምንለው ነገር ከእግዚአብሔር የተቀበልነውን ነገር እግዚአብሔር መልሶ አምጡ ሲለን ማለት ሊጎዳን ሊቀንስብን ይመስለናል። አይደለም። በስቶ ብዙዎችን እንድትመግብ፣ በስቶ ብዙዎችን እንድትመግቢ፣ በስቶ ብዙዎችን እንድንጠቅም ነው እግዚአብሔር አምጡ ስጡኝ፣ ለእኔ ስጡኝ። ከኛ እጅ ሲወጣ ይበረክታል። እሱ እጅ ላይ እንጣል፣ እሱ እጅ ላይ እናስገባው። ያለንን ነገር ለሱ መልሰን እንስጥ። እግዚአብሔር የሰጠንን ነገር መልሰን ለሱ እንስጥ። ልክ ደቀ መዛሙርቱ እንዳደረጉት እጁ ላይ ሲያኖሩት ኢየሱስ ክርስቶስ አባረከው። አገልግሎት ቢሆን፣ ህይወት ቢሆን፣ ኑሮ ቢሆን፣ ትዳር ቢሆን፣ ስራ ቢሆን፣ አገልግሎት ቢሆን በሱ እጅ ላይ ለብዙዎች እንዲተርፍ፣ ለብዙዎች የተትረፈረፈ እንዲሆን፣ ሃሌሉያ፣ ብዙዎች እንዲጠጉ። ብዙ ረሃብተኛ ዓለም ብዙ ረሃብተኛ አለባት። አይምሰለን። ላዩ ነው እንጂ ውስጣቸው ተርቧል። ለእነዚህ ረሃብተኞች የሚደርስ ነገር እኔና እናንተ ጋር አለ። በእኔና በእናንተ ኃይልና አቅም ጉልበት ግን እነዚህን ረሃብተኞች እኛ ማጥገብ ማብላት አንችልም። መልሰን ለጌታ እጅ ላይ ስናኖረው ያለንን ነገር ለጌታ መልሰን ስንሰጥ እሱ ግን ማበርከት፣ ማብዛት፣ ማትረፍረፍ ይችልበታልና ይሄን የምክር ቃል ሰምተን ለእግዚአብሔር እንስጠው። ምንድነው የሚጠይቀን? ምንድነው እየጠየቀን ያለው? ምንድነው ጌታ እየጠየቀሽ ያለው እህቴ? ምንድነው እየጠየቀ ያለው ወንድሜ? ምንድነው እየጠየቀን ያለው? በዚህ ወቅትና በዚህ ጊዜ ያለን ክርስቲያኖች፣ ቤተ ክርስቲያን አገልጋዮች ምንድነው እግዚአብሔር እየጠየቀን? ከኛ እየፈለገ ያለው ምንድነው? ከኛ እየፈለገ ያለው ግን እኛ ያላወቅነው፣ ከኛ እየፈለገ ያለው አውቀን ደግሞ ልንሰጠው እየታገል ያለንበት ነገር ምንድነው? አንከስርም። እሱ እጅ ላይ አስቀምጠን። የበረከት አምላክ ስሙ ለዘላለም ይባረክ። በዚህ የምንኖርበት ዓለም ብዙ ረሃብተኞች ስላሉ ይሄን የህይወት እንጀራ ደግሞ በዛ ጊዜ ያው ያካፈሉት ምድር ላይ አሁን የምንመገበውን እንጀራ እና አሳ ነው። እኛ ግን አሁን የምናካፍለው የምድሩም እንጀራ አለ፣ ደግሞ የሰማዩ የህይወት እንጀራ ደግሞ አለ። ምን ያህል ተዘጋጅተናል? በዙሪያችሁ ብዙ ረሃብተኞች አሉ። በስራ ቦታ ብዙ ረሃብተኛ አለ። በመስሪያ ቤት፣ በትምህርት ቤት፣ በማህበረሰባችን፣ በጎረቤታችን፣ በሰፈራችን፣ በከተማችን ብዙ ረሃብተኛ አለ። ያለንን ነገር እንድናካፍል፣ ያለንን ነገር እንድናመጣ፣ እነዚህ ረሃብተኞች ምግብ እንድንሰጥ ጌታ ሌላ አይደለም የሚፈልገው። እኔን አንቺ ስጫቸው ነው። አንተ ስጣቸው፣ አንቺ ስጫቸው። የሚበሉትን እናንተ ስጧቸው፣ የሚበሉትን እኛ እንስጣቸው። እኛ ጋር የሚበላ ነገር አለ፣ እኛ ጋር የሚያሳርፍ ነገር አለ፣ እኛ ጋር የሚያረካ ነገር አለ፣ እኛ ጋር የሚያጠግብ ነገር አለ፣ እኛ ጋር ለዘላለም ህይወት የሚሰጥ ነገር አለ። ሃሌሉያ። አፋችን ዝም አይበል፣ ጉልበታችን አይዛል፣ አይድከም።
ኢየሱስ ጌታ ነው። ምን አላችሁ ልላችሁ ነው ዛሬ የመጣሁት። እንደነዚህ ደቀ መዛሙርት አጭርና ግልጽ፣ በዙሪያችሁ የሚበሉት የሚጠጡት ነገር የሌላቸው ሰዎችም ካሉ፣ የእውነት ምስኪን ድሆች እግዚአብሔር እንድንመግባቸው የሚፈልጋቸው ሰዎች ካሉ ይሄኛውን እንጀራ ለስጋችን የሚሆነውን እንጀራ እነሱን መመገብ፣ እንዲሁም ደግሞ የዘላለሙን ሕይወት የሚሰጠውን የሕይወት ቃል መመገብ፣ ጸጋ ምሕረትን መንፈሱ ቃሉን አብዝቶልናል። ቅዱሳን እንንቃ። በዚህ ዘመን መጨረሻ ብዙ ረሃብተኛ በዙሪያችን የጠገቡ እንዳይመስሏችሁ፣ ደስተኞች እንዳይመስሏችሁ፣ የረኩ እንዳይመስሏችሁ፣ ልብሳቸውን፣ መኪናቸውን፣ ቤታቸውን፣ ኑሯቸውን አይተን የደላቸው እንዳይመስላችሁ። ረሃብተኛ ነው ሰው፣ ረሃብተኛ ተርቧል። እንደኛ መፈንደቅ አልቻሉ። እንደኛ ከልብ መደሰት አልቻሉ። እንደኛ በእውነት የእውነት ሰላም እረፍት የሰላም እረፍት እንቅልፍ መተኛት አይችሉም። ኢየሱስ የሌለው ይሄን ማግኘት አይችልም። ስለዚህ በጌታ በኢየሱስ ክርስቶስ ያመነ የጌታ ኢየሱስ ክርስቶስ ደቀ መዛሙርት የሆነ እርሱን የምንከተል ይህንን እንድናደርግ ይፈልጋል ጌታ። ያላችሁ ነገር በእግዚአብሔር እጅ ላይ አኑሩ። እሱ ይባርካል። የብዙዎችን ረሃብ የብዙዎችን ጥማት ማርካት ይፈልጋል። ለሱ ደግሞ እኔና አንቺን መጠቀም ይፈልጋል። እግዚአብሔር ስሙ ለዘላለም ይባረክ። የራሱን ችሎታ ተማምኑ፣ የራሱን ጸጋ ተማምኑ፣ የራሱን እጅ ተማምኑ። ጌታ በእኔና በእናንተ መስራት ይፈልጋል። ስለዚህ ይህንን እናድርግ። ጌታ ከኛ ጋር ይሆናል፣ ይሰራል። እንጸልያለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ላንተ ይሁን። ስለሰጠህን የምናካፍለው ሕይወት ስለሰጠህን፣ የምናካፍለው ቃል ስለሰጠህን፣ የምናካፍለው ሕይወት ስለሰጠህን፣ እግዚአብሔር የምንቆረስበት ነገር ስለሰጠህን ክብር ታላቅነት ላንተ ይሁን። ጌታ እግዚአብሔር ሆይ ጊዜያችን፣ ዘመናችን፣ ገንዘባችን የኛ የሆነ ሁሉ ያንተ ነው። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስም በምትመራን አይኖቻችንን በምትከፍተው ጉዳይ መታዘዝ እንድንችል በዛ ውስጥ ያለውን ባርኮት መትረፍረፍ፣ ለሌሎች ደግሞ በሚሆነው ጌታዊ ነገር መደሰት፣ ሐሴትን መሙላት እንዲሆንልን በጌታ በኢየሱስ ክርስቶስም እለምንሃለሁ። መወሰን ላቃታቸው እግዚአብሔር ሆይ ገብቷቸው አንተ ከነሱ የምትፈልገው ገብቷቸው፣ አንተ እነሱን የምትጠይቃቸው ገብቷቸው፣ ግን መወሰን አቅም ላጡ፣ ጉልበት ላጡ እግዚአብሔር የዘላለም አምላክ ጸጋ ምሕረት እንዲረዳቸው በናዝሬቱ ጌታ በኢየሱስ ክርስቶስም በዚህ መታዘዝ ውስጥ ያለውን በረከት እግዚአብሔር ሆይ እንዲለማመዱ በጌታ በኢየሱስም ጸጋ ምሕረት መንፈስ እንዲረዳቸው በናዝሬቱ ጌታ በኢየሱስም ሕይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ስራቸውን፣ አገልግሎታቸውን በአንተ እጅ ላይ እንዲያኖሩ በአንተ መታመን እንዲችሉ እግዚአብሔር ሆይ በጌታ በኢየሱስም በመንፈስ ቅዱስ ኃይል እንድትረዳቸው ጸልያለሁ። ይህ ሁሉ ሲሆን ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን።